አንድ ንግግር፣ ሀገር አቀፍ ክርክር፣ አንድ ሐረግ፣ በሺዎች የሚቆጠሩ አስተያየቶች። ማህበራዊ ሚዲያው በዚህ ጉዳይ ለቀናት ሲቀጣጠል ቆይቷል። ኦርቶዶክሳውያን ይደግፉናል የሚለው አንድ ሐረግ ብቻ እንዴት ይህን ያህል ከፍተኛ ውይይት ሊፈጥር ቻለ? ለምን አንዳንዶች እንደ የአንድነት መልእክት ሲመለከቱት፣ ሌሎች ደግሞ እንደ ማንነት ጉዳይ አዩት? ይህ በእርግጥ ስለ አንድ ንግግር ብቻ ነው ወይስ ከዚያ በላይ የሆነ ትልቅ ማህበራዊና ሃይማኖታዊ ጉዳይ እየተገለጠ ነው? በዛሬው ትንታኔ ስሜትን ወደ ጎን በመተው ከቃላቱ ጀርባ ያለውን ትርጉም፣ ውዝግቡ ለምን እንደተቀሰቀሰና ይህ ጉዳይ ለሃይማኖታዊ ተቋማትና ለወጣቱ ትውልድ ምን ማለት እንደሆነ በዝርዝር እንመለከታለን። አንድ ንግግር፣ ብዙ ቁጣ፣ ከፍተኛ ውይይት በእርግጥ ምን እየሆነ ነው? በቅርቡ በማህበራዊ ሚዲያ ላይ የተሰራጨው የአገልጋይ ዮናታን አክሊሉ መግለጫ በሃይማኖታዊ ማህበረሰቦች መካከል ሰፊ የሐሳብ መከፋፈል ፈጥሯል። ኦርቶዶክሳውያን ይደግፉናል የሚለው አነጋገር በጥቂት ቀናት ውስጥ የሺዎች ውይይት መነሻ ሊሆን የቻለው ለምንድን ነው? ይህን ጉዳይ ለመረዳት ከተናገረው ሐረግ ባሻገር ማየት ያስፈልጋል። ምክንያቱም በኢትዮጵያ ውስጥ ሃይማኖታዊ የአምልኮ ጉዳይ ብቻ አይደለም። ከታሪክ፣ ከባህል፣ ከማንነትና ከማህበራዊ ህይወት ጋር በጥልቅ የተሳሰረ ነው። ለብዙ ኢትዮጵያዊ ኦርቶዶክስ ምዕመናን ቤተክርስቲያን የምትሄዱበት ስፍራ ብቻ ሳትሆን የትውልድ ትስስር፣ የባህል መገለጫ፣ የታሪክ ቅርስና የጋራ ማንነት መሰረት ናት። የምስራች ነው። ይሄን ያደረገው ትንሳኤ ነው። አሜን ይባላል። ሃሌሉያ አሜን። ወዳጆቼ ስመጥር ገናና ሀብታም ባለዝና ባለስልጣንና ባለብዙ ግርማ የሆኑ ሰዎች ስለሚከተሉት አይደለም ብዙዎችን መማረክ የቻለው እና ይነከን እና ይደፈሬን ሁሉ ያንበረከከ በፍቅሩ ገመድ የሳበ ልባችንን እንደ ሰም ያቀለጠ ዘመናችንን እንድንሰጠው ያደረገ ሃሌሉያ። ወዳጆቼ በአንድ ከተማ በአንድ ወገን ጨለማ፣ ሞት፣ ባርነትና ተስፋ መቁረጥ ነበረ። ከዛም ተሻግሮ ትልቅ ገደል ነበረ። ከገደሉ ወዲያ ማዶ ደግሞ ሕይወት፣ ብርሃን፣ ነፃነትና ደስታ ነበረ። ከዚህኛው ወገን ወደዛኛው ለመሻገር ህዝቦች አልቻሉም ነበረ። አንድ ቀን ንጉሱ መጣና ድልድይ ሰራ። ድልድዩን የሰራው ከእንጨትና ከድንጋይ አልነበረም፣ ከስጋና ከደሙ ከሞትና ከትንሳኤው ነበረ። ከዛ ከሞት ከጨለማ፣ ከዛ ከጥፋት፣ ከዛ ከተስፋ መቁረጥ በወንጌል ስብከት አማካኝነት ብዙዎች ሞቱን እየረገጡ ስጋውን እየረገጡ እስቲ አሜን በሉ በደንብ አድርጋችሁ። በሞቱና በትንሳኤው በኩል በስጋና በደሙ በኩል ከዛ ከሞት ቀጠና ወደ ህይወት፣ ከተስፋ መቁረጥ ወደ በረከት፣ ከሐዘን ወደ ደስታ መጥቻለሁ የሚል ሰው ካለ አሜን። አንድ ተቋም ከእነሱ ፈቃድ ውጭ በሌላ መድረክ ስማቸው ሲነሳ እንደ ቀጥተኛ ጥቃት የመመልከት ዝንባሌ ያላቸው ምዕመናኑ ይህንን እንደ ቀላል ንግግር ሳይሆን ለታሪካቸው እናም ለክብራቸው የተደረገ ጥቃት አድርገው ስለሚመለከቱት ይህ አነጋገር የድጋፍ መገለጫ ነው ብለው የሚተረጉሙ አካላት አሉ። እዚህ ጋር የማህበራዊ ማረጋገጫ የተሰኘ ስልት እናያለን። አንድ ነገር ከቡድን አልፎ ሌላውንም ሲስብ ትልቅ ተቀባይነት እንዳለው ይቆጠራል። አገልጋዩ ኦርቶዶክሳውያን ይደግፉናል ማለታቸው ለፕሮግራሙ በራሳቸው ማህበረሰብ ዘንድ ትልቅ ተአማኒነትን ይሰጣል። ነገር ግን ይህ ስልት በሌላኛው ወገን የገበያ ስልት ተደርጎ ስለሚታይ የባሰ ግጭትና መጠራጠር ይፈጥራል። ሃይማኖት እንደ አገልግሎቱ ሁለቱም ወገን በውዝግብ ተጠምደው ወጣቱ የት እንዳለ ረስተውታል። ወጣቱ ኢኮኖሚ ሲጫነው የትኛው ጋር ክፍያው አነስተኛ እንደሆነ መምረጡ አይቀሬ ነው። እዚህ ጋር የተባለው አደጋ አለ። ሃይማኖት መንፈሳዊ ጥልቀት ከመሆን ይልቅ እንደ አንድ የንግድ አገልግሎት እየታየ ነው። ወጣቱ እንደ ተጠቃሚ፣ ሃይማኖታዊ ተቋማት ደግሞ እንደ አገልግሎት ሰጪ እየታዩ መምጣታቸው የሃይማኖቱን መንፈሳዊ መሰረት ይሸረሽረዋል። ወጣቱ ስለ እምነት ጥልቀት ሳይሆን ስለ ጥቅም እንዲማር እያደረግነው ነው ወይ?
ሃይማኖት በዘመናዊ መገናኛ ስልቶች ሲገቡ አንድ ንግግር እንዴት ወደ ሀገር አቀፍ ውይይት ይቀየራል? የሃይማኖት ተቋማት በዘመናዊ የመገናኛ ስልቶች ሶሻል ሚዲያ ማርኬቲንግ ውስጥ ሲገቡ ምን አይነት አዲስ ፈተናዎች ይፈጠራሉ? በሶሻል ሚዲያ ላይ ግጭት ሲፈጠር እንደ ቪዚቢሊቲ ያሉ ሁኔታዎች ይጨምራል። ይህ ደግሞ ተቋማት ግጭትን እንደ ማስታወቂያ እንዲጠቀሙበት ያደርጋል። ወጣቱ እየተመለከተ ያለው ሃይማኖትን ሳይሆን የሃይማኖት መሪዎች ሲፎካከሩ ነው። ይህ ደግሞ በሃይማኖት ተቋማት ላይ ያላቸውን እምነት በረጅም ጊዜ እንዲቀንስ ያደርጋል። በዚህ ትንታኔ የምንጠየቀው ጥያቄ ማን ትክክል ነው የሚለው ብቻ አይደለም። ይልቁንም ይህ ውይይት ለኢትዮጵያ ሃይማኖታዊና ማህበራዊ ህይወት ምን ትርጉም አለው? ተቋማት ወጣቱን እንደ ሀብት ከመጋራት ይልቅ ስለ እውነተኛ የእምነት መሰረት መገንባት ማሰብ አለባቸው። እናንተስ ይህ ንግግር ሃይማኖት አንድነትን ያመጣል ብለው ያስባሉ ወይስ የገበያ ስልት ነው? በሌላ በኩል ደግሞ ሃይማኖታዊ ተቋማት ወጣቱን ለመሳብ ሲሉ የሚሰጡት ቅናሽ መንፈሳዊ ጥልቀቱን ይጎዳው ይሆን? ምን ታስባላችሁ? በእናንተ ምልከታ የሃይማኖት ተቋማት ከሶሻል ሚዲያ ውዝግብ ይልቅ ምን ላይ ማተኮር አለባቸው?